ኢትዮ ታርጌት Together we rise. የ34 ዓመቱ ዮቭጌኒ እንደሚኖርባት ሳይቤሪያ ውስጡ የቀዘቀዘ ወኔው የደነዘዘ አልነበረም። በትናንሽ የግንባታ ስራዎች ላይ ጉልበቱን ሸጦ ላቡን አፍስሶ የባለቤቱን የናታሊያንንና የሁለት ትናንሽ ልጆቹን የዕለት ጉርስ የሚሞላ በጭቃ ተለውሶ በድንጋይ ተኮርኩሞ ህልሙን በግንበኝነት ለመኖር የሚጠር ተራ ደግሞም ደሃ ራሻዊ አባወራ። ነገር ግን በ2015 ዓ.ም መገባደጃ ላይ ራሻ ከፊል ወታደራዊ ጥሪ የሚል ንቅናቄ አወጀች። በዩክሬን ምድር ላይ የጀመረችው ወታደራዊ ዘመቻ በመደበኛ መለዮ ለባሾች ብቻ አልተገፋም። ለቁጥር የሚያታክቱ ነፍጥ አንጋቢዎች ተገደሉባት፣ እልፍ አላፍ ወታደሮቿ ቆሰሉባት። እናም የማይነከስ ቀንድ የሆነችባትን ዩክሬንን በሰው ማዕበል ለማንበርከክ ሰው አስፈለጋት። በኃይል የተቆጣጠረቻቸውን የዩክሬን ግዛቶች ዶኔትስክን፣ ሉሃንስክን፣ ዛፖርዥያንና ኬርሰንን በህዝበ ውሳኔ ስም ጠቅልላ የግዛቷን ክንድ ለማሳየት ዮቭጌኒን የመሳሰሉ ሚስኪኖች ደማቸው በዋጋነት ቀረበ። ፕሬዚዳንት ፑቲን የምንዋጋው ከዩክሬን ጋር ብቻ አይደለም ከመላው ምዕራባውያን ወታደራዊ መዋቅርና ከኔቶ ጋር ጭምር እንጂ በማለት ሕይወታቸውን ለአባት አገር ራሻ እንዲሰጡ ለብዙሃኑ ጥሪ አቀረቡ። ጥሪያቸው ያሰቡትን ያህል ሰሚ አላገኘም። እናም ወጠምሻ ቅጥሮቻቸው የሲቪሉን አንገት እያነቁ ሰራዊቱ ጋር ቀላቀሉት። ናታሊያ የባለቤቷን ካፖርት ይዛ ለቀሰች። ወደዚያ የሞት አምባ እንዳይሄድ ተማጸነችው። ነገር ግን በሳይቤሪያ መንደሮች ውስጥ የተንሰራፋው ሥራ አጥነት ሰላም አሳጣው፣ ድህነት አሳቀቀው። በዚያ ላይ ለኮንትራት ወታደሮች ብዙ ገንዘብ ከፍላሉ የሚለው የመንግስት ቃል አዘናጋው። መንግስት እንዳለው ቃሉን ከጠበቀ በየቀኑ የሚያገኘውን 10 እጥፍ ይከፈለዋል ማለት ነው። ይህ ከሆነ ደግሞ ቤተሰቡ ላይ የወደቀው ዕዳ ከስሩ ነቅሎ ይጥላል። ናታሻ ለጥቂት ወራት ብቻ ታገሸ አላት በአባባይ ድምፅ በተማጽኖ ጥሪ። ዕዳችንን ከፍዬ ለልጆቻችን የተሻለ ሕይወት ይዤ እመለሳለሁ። በቃ ተሰናበታት። ስንብቱ ግን የመጨረሻ መሆኑን የገመተ አልነበረ። ዮቭጌኒ በዶንባስ ግንባር ተመደበ። ዶንባስ የምድር ሲኦል፣ እሳት ከሰማይ የሚዘንብባት እልቂት አዙሪት የሰራባት ገሃነም። ዮቭጌኒ የተመደበባት ሻለቃ በምስራቅ ዩክሬን አቭዲቪካ መስመር ላይ የሚገኘውን የዩክሬንን ምሽግ በሰው ማዕበል ሰብራ እንድትገባ ታዘዘች። በቂ የከባድ መሳሪያ ድጋፍ ከጀርባ ሳይሰጣቸው የጠላትን ጥይትና ፈንጂ በሰውነታቸው እየፈተሹ ምሽግ እንዲያጸዱ የሚደረጉበት እንስሳዊ ስልት በርካቶችን ለእልቂት ዳረገ። የምድሩን መከራ ተሻግረው ወደ ዩክሬን ምሽጎች የተቃረቡት ዮቭጌኒና ጓደኞቹ የሰማይ ቁጣ ወረደባቸው። እርምጃቸውን ሁሉ ሲከታተል የነበረው የዩክሬን ጦር ኢላማው ውስጥ መግባታቸውን እንዳረጋገጠ የመድፍ ድብደባውን አዥጎደጎደው። ትናንሾቹ ፈንጂ ተሸካሚ ድሮኖች የራሻን ተዋጊዎች እያደኑ ፈጇቸው። ዮቭጌኒም በፍንጣሪና በኃይለኛ ፍንዳታ ተመታ። የሚደርስለት አጥቶ የመጨረሻ እስትንፋሱን ተጎነጨ። አስከሬኑም ሳይነሳ ወድቆ ቀረ። ናታሊያ ደመነፍሷ የባሏን ፍጻሜ ቢነግራትም ፍቅሬን የታደረሳችሁት ከማለት አልታከተችም። ቢሮዎችን አንኳኳች። ከሰው የቆጠራት የለም። ባለስልጣናትን ተማጸነች። የእነሱን ስልጣን ለማጽናት ቤተሰቡን በትነው ወጣትነቱን በጠዋቱ ያጨለሙበት እነሱ መሆናቸውን ዘንግተው ተዘባበቱባት። ከወራት በኋላ የማይቀረውን መርዶ አረዷት። ቃል የተገባው ገንዘብም ውሃ በላው። ናታሊያም አለች፣ ቃል የገቡትን ገንዘብ ቢሰጡኝ እንኳ የልጆችን ጥያቄ አይመልሰውም። አባታችን የት ሄደ ይሉኛል። ይህ ታሪክ በጦርነት የጠለሸውን የክሬምሊንና የማርኒስኪ ፖለቲከኞች ዳፋ ቁልጭ አድርጎ ያሳያል። ራሻ እስከ 2017 አጋማሽ ድረስ ወደ ዩክሬን ምድር የላከቻቸው ከ400,000 በላይ ሰዎች እንደሞቱባት መረጃዎች ያመላክታሉ። ይህ ቁጥር በአፍጋኒስታኑ ዘመቻ ከሞቱባት ከ23 እጥፍ ይበልጣል። የበለጠ አስደንጋጭ የሚያደርገው አሃዙ የውጭ አገር ቅጥረኛ ወታደሮችን አለማካተቱ ነው። ለዶኔትስክና ሉሃንስክ ነጻ ሀገርነት ጫካ ገብተው ከራሻ ጎን የተሰለፉትንም አይመለከትም። ስትራቴጂካዊና ዓለም አቀፉ የጥናት ማዕከል በቅርቡ ባወጣው ሪፖርት በሃያላን መንግስት ታሪክ ከሁለተኛው የዓለም ጦርነት በኋላ ታይቶ የማይታወቅ እልቂት ሲል ገልጾታል። ታዲያ ራሻ እንዲህ አይነቱን ሰብአዊ ኪሳራ እስከመቼ ትቋቋመዋለች? ከፍተኛ ዋጋ፣ አነስተኛ ትርፍ። አብራችሁን ከቆያችሁ ጥቂት እናክላችኋለን።
የራሻ የጦር ፈረሶች ወደፊት ይራመዱ እንጂ አይገሰግሱም። አንዳንዶቹ ፈረሱ ኤሊ አሊያም ቀንድ አውጣ ሆነ ሲሉ ይተቹታል ዝግምተኛነቱን ለመግለጽ። የጦርነት ጥናት ኢንስቲትዩት ያወጣቸውን መረጃዎች መሰረት አድርገን ሂሳብ ብናሰላ አስገራሚ እውነታዎችን እንታዘባለን። ዘንድሮ የራሻ የጦር ኃይሎች ብዙ መስዋዕትነት ከፍለው በብዙ ተናንቀው የተቆጣጠሩት የዩክሬን መሬት 220 ካሬ ኪሎ ሜትር ብቻ ነው። በሌላ በኩል ዩክሬን ከተነጠቀችው ውስጥ 189 ካሬ ኪሎ ሜትሩን አስመልሳለች። ራሻ 220 ካሬ ኪሎ ሜትር ለመቆጣጠር የከፈለችው መስዋዕትነት ግን መፈጠርን ያስረግማል። 1 ስኩዌር ኪሎ ሜትር ለመያዝ በአማካይ 316 የራሻ ወታደሮች ሞተዋል አሊያም ለአካል ጉዳት ተዳርገዋል። የሲኤስአይኤስ ትንታኔ እንደሚያሳየው በሩሲያ ከ18 እስከ 49 ዓመት ዕድሜ ክልል ውስጥ ከሚገኙት ወንዶች መካከል ከ25ቱ አንዱ በዚህ ጦርነት ተገድሏል ወይም የአካል ጉዳት ደርሶበታል። በዩክሬንም በዚሁ የዕድሜ ክልል ውስጥ ከሚገኙ 16 ሰዎች መካከል አንዱ ተመሳሳይ ዕጣ ይደርስበታል። በሕዝብ ቁጥር በ3 እጅ ከሩሲያ ለምታንሰው ዩክሬን የሟቾቹ ቁጥር እጅጉን አስደንጋጭ ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ግን ራሽያ ላይ ትኩረት ያደርጋሉ። ራሻውያን በየወሩ ከ15 እስከ 20 ሺህ የሚደርሱ ወታደሮቻቸውን በሞት እያጡ ነው በማለት ነበር የራሻ ወረራ ያስከተለውን ሰብአዊ ቀውስ የገለጹት። በእርግጥ ሩቢዮ የርዕዮተ ዓለም ተገዳዳሪያቸውን የራሻን ሽንፈት አጋነው ለማሳየት የፕሮፓጋንዳና የሞራል ብልጫ ለመውሰድ የሰጡት መግለጫ ሊሆን ይችላል። አንድ እውነት ግን ግልጽ ነው። ራሻ አምራች ዜጋዋን መከታ ጋሻዋን በጥይት እሳት እያስበላች መሆኗ። ጠላት በሚሉት ሀገር ሉዓላዊ ግዛት ውስጥ ገብቶ መሬት መቆጣጠር አሸናፊ አያሰኝም። ወታደራዊ ግስጋሴ ሁልጊዜ የድል መደምደሚያ አይደለም፣ አንዳንዴም የውድቀት መጀመሪያ ይሆናል። እንዲያ ቢሆንማ በ1911 የጠላትን ምሽግ እየሰባበረች የፈረንሳይ ምድር በአረር እያራደች ወደፊት የገሰገሰችው ጀርመን ድል ባወጀች ነበር። ጀርመን የሰራዊቷ ጉልበት ተሟጦ ግስጋሴዋ በሽንፈት ሲተካ የድል ጥማቷ ቅዠት ሆነ። መሬት ለመያዝ የሚደረገው ትንቅንቅ ስለዘገየም ተሸናፊ አያስብልም። ናፖሊዮን ቦናፓርት በዘመኑ የዓለምን ግማሽ ያንቀጠቀጠ ግዙፍ ጦሩን ይዞ ወደ ራሻ የዘለቀው በርካታውን ግዛቷን በመቆጣጠር ነበር። የራሻ ጦር ግን ፊት ለፊት ከመጋጠም ወደ ኋላ እያፈገፈገ የራሱን ከተማ እያቃጠለ የናፖሊዮንን ጦር ወደ ውስጥ ሳበው። ናፖሊዮን ዋና ከተማዋን ሞስኮን ጭምር ተቆጣጥሮ ድል ያወጀ መሰለው። ራሻውያን ግን መሬት በመልቀቃቸው አልተሸነፉም። ናፖሊዮን ሞስኮ ውስጥ የሚበላውና የሚጠለልበት አጥቶ በብርዱና በረሃቡ ጦሩ አለቀ። መሬት ተቆጣጥሮ የነበረው ናፖሊዮን አሳፋሪ ሽንፈትን ቀመሰ። መሬት ለቃቂዎቹ ራሻውያን በአንጻሩ ድል ተቀዳጁ። በዩክሬንም እየተስተዋለ ያለው ይሄው ነው። ግን ደግሞ የአውሮፓውያን የጸደይ ወራት ተገባዶ በጋ ሲጠባ ሌላ ታሪክ ሊፈጠር ይችላል ይላሉ የጦርነት ሳይንስ ሊቃን። ያኔ እጽዋት ቅጠሎቻቸውን ይዘረጋሉ፣ ሳሮች ይረዝማሉ። ይህ ደግሞ ለዩክሬን የድሮን ኦፕሬተሮች መሰናክል ነው። የራሻ ወታደሮችን እንቅስቃሴ ለመለየት ይቸገራሉ። የራሻ እግረኛ ጦርና ትናንሽ ወታደራዊ ተሽከርካሪዎች ከዩክሬን ቃኝ ድሮኖች ተደብቀው ወደፊት ለመገስገስ ሰፊ ሽፋን ያገኛሉ። የበጋው ወቅት የአየር ሁኔታ በተለይም ከግንቦት እስከ መስከረም ያለው ጊዜ በራሻ ዩክሬን የጦር ግንባር ላይ ለራሻ ጦር ፈጣን ግስጋሴ ምቹ ሁኔታዎችን ሊፈጥር የሚችልባቸው በርካታ ወታደራዊና ተፈጥሯዊ ምክንያቶች አሉ። ምንም እንኳ ዘመናዊው ጦርነት በድሮንና በከባድ መሳሪያዎች ቢዋቀርም የአየር ንብረት ለውጡ ወታደራዊ ስልትን በተለያዩ መንገዶች ይቀይረዋል። በዩክሬንና በምዕራብ ራሻ የምህርና የጸደይ ወቅት የአፈር መቅለጥ ከፍተኛ ጭቃ ይፈጥራል። ይህን ራሻዎች ራስፑቲትሳ ይሉታል። በዚህ ወቅት ከባድ ታንኮችና ወታደራዊ ተሽከርካሪዎች ከዋና ዋና አስፋልት መንገዶች ውጭ መንቀሳቀስ ይቸገራሉ። የበጋው ፀሐይ ግን መሬቱን ሙሉ በሙሉ ስለሚያደርቀው የራሻ ታጣቂዎች በሰፊዎቹ የዩክሬን ሜዳዎች ላይ ያለምንም መሰናክል በፈለጉት አቅጣጫ በፈለጉት ፍጥነት መንቀሳቀስ ያስችላቸዋል። የዩክሬንን ምሽጎች ከጎንና ጀርባ ለመክበብም እድል ያገኛሉ። እንግሊዛዊው ምሁር ሎረንስ ፍሪድማን በቅርቡ በሰብታክ ገጻቸው ላይ እንደገለጹት በሩሲያ በኩል ችግሮች እየተከማቹ ቢሆንም ዩክሬንም የገዘፈ ተግዳሮት አለባት። ምሁሩ በዋናነት የጠቀሱት ኪየቭ በቂ ወታደሮችን የመመልመል አቅሟ መዳከሙን ነው።
የዩክሬንን ወታደራዊ ሚና በብዙ የተኩት ድሮኖች የሩሲያን ግስጋሴ አስቸጋሪ በማድረግ ግሩም ስኬት ቢያስመዘግቡም አገሪቱ ያጋጠማት የሰው ኃይል እጥረት ግን አካባቢያዊ መልሶ ማጥቃቶችን ከመሰንዘር የተሻገረ እርምጃ እንዳትሰነዝር እንቅፋት ሆኖባታል። ከዚህ ባለፈ በዩክሬን ከፍተኛ ወታደራዊ እዝ መካከል ቅሬታ ስለመፈጠሩ ይሰማል። ቅሬታው ወደ መካረር ሲደርስም ክህሎት ያላቸው መኮንኖች በብስጭት ሰራዊቱን ለመልቀቅ ማመልከቻ እያስገቡ ስለመሆናቸው የተለያዩ የመረጃ ምንጮችን ዋቢ ያደረጉ ዘገባዎች ይገልጻሉ። ወታደራዊ መኮንኖቹ ጦርነቱ በሚመራበት አቅጣጫ ዙሪያ ወጥና የተደራጀ መግባባት የላቸውም። አንዳንድ ከፍተኛ መኮንኖች የዩክሬን ሰራዊት አሁን ባለው የሰው ኃይልና የጦር መሳሪያ አቅም መሬት ይዞ የመከላከል ስልት በዋነኛነት መከተል አለበት የሚል አቋም ያራምዳሉ። ፖለቲካዊ አመራሩ በሚፈጥረው ጫና ስር የወደቁት ደግሞ ሰፊ መስዋዕትነት የሚጠይቁት የማጥቃት እርምጃዎች እንዲቀጥሉ ይፈልጋሉ። ይሄው የአቋም ልዩነት ለታዋቂው የጦር አዛዥ ጄኔራል ቫለሪ ዛሉዥኒ ከስልጣን መወገድ ምክንያት ሆኗል። በምትካቸው ስልጣኑን የተቆጣጠሩት ጄኔራል ኦሌክሳንደር ሲሪስኪ በከፍተኛ ወታደራዊ መኮንኖቹ ዘንድ ተቀባይነታቸው ቀንሷል። የግዳጅ ምልመላ፣ የመሳሪያ እጥረትና የህይወት ነጣቂ ተልኮች በዩክሬናውያን ዘንድ ማጉረምረምን ከመፍጠር አልፎ በመኮንኖቹ መካከል ትልቅ መቃቃር ፈጥሯል። ያም ሆኖ ዩክሬን በራሻ አይን ስትመዘን በብዙ የተሻለች ሆናለች። በራሻ ህግ መሰረት ሁሉም የውርስ ጉዳዮች በመረጃ ቋት ዳታቤዝ ተሰንደው ለህዝብ ክፍት ይደረጋሉ። በራሻ ከሚገኘውና ሜዱዛ ከሚባለው በራሪ ወረቀት ጋር በመተባበር የተካሄደው የኑዛዜና የውርስ ምዝገባ ቆጠራ አንድ አስደንጋጭ ምስል ይፋ አድርጓል። የምዝገባ ሰነዱን ከስሞች ዝርዝር ጋር በማጣቀስ በተደረገው ማጣራት ራሻ ወረራውን በይፋ ካወጀችበት ጊዜ አንስቶ እስከ 2017 አጋማሽ ድረስ 352,000 ገደማ የሩሲያ ወታደሮች ሞተዋል። ቁጥሩ የውጭ ሀገር ቅጥር ተዋጊዎችን ወይም ከዩክሬን ለመገንጠል ከራሻ ጎን የተሰለፉትን አይጨምርም። እንዲሁም የ2018 ዓ.ም የመጀመሪያዎቹን 5 ወራት አያካትትም። በየወሩ ከ15 እስከ 20 ሺህ የሚደርስ ሰዎች ይሞታሉ የሚለው የማርክ ሩቢዮ ግምት ትክክል ከሆነ ራሻ 400 ሺህ ወታደሮቿን ገብራለች። በሰሜኑ የኢትዮጵያ ጦርነት ሕይወታቸውን አጥተዋል ከሚባሉት የትግራይ ወጣቶች አንጻር ቁጥሩ አነስተኛ ቢመስልም በሀያላን አገር ደረጃ የተሰዉት ሰዎች ብዛት ግን አስገራሚም አስፈሪም ነው። ሞቱ የሚባሉት ራሽያኖች ቁጥር በሁለተኛው የዓለም ጦርነት ከተቀጠፉት 400 ሺህ አሜሪካውያን ይበልጣል። አሜሪካውያን ቢያንስ በአውሮፓ የናዚን ስርዓት አንበርክከዋል። በእስያ የጃፓን ስርወ መንግስትን ገርስሰዋል። እናም መስዋዕትነታቸው በዓለም መድረክ አዲስ የፖለቲካና የዲፕሎማሲ መስመር እስከ ማስመር የደረሰ ተጽዕኖ አስከትሏል የሚል መሟገቻ ሊቀርብበት ይችላል። በፑቲን የዩክሬን ጦርነት የሞቱት ራሽያውያን ግን ምን አሳኩ? የዮቭጌኒ ታሪክ የብዙ ሺህ ስም አልባ ምስኪኖች ታሪክ ማሳያ ነው። የህልማቸው ጀንበር የጨለመባቸው፣ በሳይቤሪያ ቅዝቃዜ ያልተንበረከከው የእልፎች ተስፋ በዶንባስ ረግረጋማ ምድር ተዳፈነ። ጦርነት ፖለቲከኞች በወረቀት ካርታ ላይ የሚያሰምሩት መስመር ነው። መስመሩ የሚጻፈው ግን በፖለቲከኞቹ ጣጣ ሕይወታቸውን በተነጠቁ ምስኪን ዜጎች ደም። ፖለቲካው መሬት ይቆጥራል። እናቶች፣ አባቶች፣ ሚስቶችና ልጆች ግን በጥይት ተቃጥለው ቀባሪ ያጡ ውዶቻቸው። ነገ የአውሮፓ በጋ ሲጠባ ሳሩ ረዝሞ ቅጠሉ ለምልሞ ምድር አረንጓዴ ካባ ትለብስ ይሆናል። ነገር ግን በጉያዋ የምትደብቀው ወታደራዊ ስልትን ብቻ አይደለም፣ በከንቱ የፈሰሰውን የሰው ልጅ ደምና ያልተመለሱ ጥያቄዎችን ጭምር እንጂ። ፈረሶቹ ኤሊም ሆኑ ቀንዳውጣ ወደፊት አዘገሙም ገሰገሱም፣ አሸናፊው ተሸናፊውስ ማን ነው? መሬት የጨበጡት ወይስ መሬት የበላቻቸው? የናታሊያ ድምፅ ግን አድማስ ተሻግሮ ያስተጋባል። እምባዬ የሳይቤሪያን በረዶ አላቀለጠውም። ለቅሶዬ የክሬምሊንን ድንጋይ ልቦች አላለሰለሰውም። ሰቀቀኔ ፍቅሬን ከሞት አልታደገውም። ቸርን ሰንብት።